ሰላም ሰላም የኢቲኤች ለርኒንግ ቤተሰቦች እንደምን አላችሁ? ዛሬ በ9ኛ ክፍል ኢኮኖሚክስ ቻፕተር 3 ተገናኝተናል ማለት ነው። ባለፈው ቪዲዮአችን ቻፕተር 1 እና ቻፕተር 2ን ጠቅልለን ተመልክተናል። ቪዲዮዎቹን ያላያችሁ ወደ ኋላ ተመልሳችሁ መመልከት ትችላላችሁ። እንዲሁም ሊንኩን በኮሜንት ላይ እናስቀምጥላችኋለን። ኢኮኖሚክስ እንግዲህ 9ኛ ክፍልን ቀለል አድርገን እየተማማርንና እያጠናን እንገኛለን። ቤተሰብ ያልሆናችሁ ቻናላችንን ሰብስክራይብ በማድረግ ጀምሩ። ቻፕተር 3ን እንግዲህ ስንመለከተው ኢኮኖሚክ ሪሶርስስ ኤንድ ማርኬትስ የሚለውን የመጀመሪያውን ፓርት እንመለከታለን ዛሬ። በዚህ ቻፕተር ውስጥ እንግዲህ ኬ ኮንሴፕትስ ተብለው የተቀመጡ አሉ። ኬ ኮንሴፕትስ ማለት ይህን ቻፕተር ካጠናን በኋላ መጨረሻ ላይ ልናውቃቸውና ልንይዛቸው የሚገቡ ነገሮችና እንዲሁም ወደፊት በደንብ ዲቴል የምናያቸው ነገሮች ማለት ነው። ከነዚህም ውስጥ እንግዲህ ኢኮኖሚክ ሪሶርስ፣ ፍሪ ሪሶርስ፣ ፋክተር ፓይመንት፣ ፎሲል ፊውል፣ ናቹራል ጋዝ፣ ነን ሪኒዌብል ሪሶርስ፣ ሪሳይክሊንግ፣ ሪኒዌብል ሪሶርስ፣ ሪኒዋል ሪሶርስ፣ ሪኒዋል ፕሮሰስ፣ ሪፕላኒሽድ፣ ሶላር ኢነርጂ፣ ዋይንድ ኢነርጂ፣ ላበር ማርኬት፣ ፋይናንሻል ማርኬት፣ እንዲሁም ሃውስ ሆልድ፣ ቢዝነስ ፊርም፣ ገቨርንመንት፣ መኒ ፍሎው፣ ሪል ፍሎው፣ ጉድ ሶይል ኤንድ ስዊቴብል ክላይሜት የሚባሉ እነዚህ ነገሮች እንመለከታለን። ይህን ሃውስ ሆልድ፣ ቢዝነስ ፊርም እና ገቨርንመንት የሚሉትን ቻፕተር 1 ላይ አይተናቸዋል። አሁንም ዲቴል የምንመለከታቸው ናቸው ማለት ነው። እነዚህ እንግዲህ በዚህ ቻፕተር ውስጥ የመጀመሪያው ሰብ ቶፒክ እንግዲህ ታይፕስ ኦፍ ሪሶርስስ ኤንድ ፋክተር ፓይመንት የሚል ነው። Resources are inputs used in the process of production in order to make goods and services available to the society. ሪሶርስ ማለት ምንድን ነው? ለሶሳይቲው ጉድስ ኤንድ ሰርቪስስ ወይም ምርትን አምርተን ለማቅረብ የምንጠቀማቸው ግብዓቶች ናቸው ወይም ኢንፑቶች ናቸው ሪሶርስ የሚባሉት ማለት ነው። There are two types of resource, namely free resource and economic resource. በዚህ ዓለም እንግዲህ የምንጠቀማቸው ሁለት ፍሪ ሪሶርስ እና ኢኮኖሚክ ሪሶርስ የሚባሉ አሉ። የመጀመሪያው ፍሪ ሪሶርስ ነው። A resource is said to be free if the amount available to a society is greater than the amount people desire to have at zero price. ፍሪ ሪሶርስ የሚባለው እንግዲህ እኛ የሰው ልጆች ከምንፈልገው በላይ አቅርቦት ያለውና የምናገኘው ነገር ሲሆን ነው። በምን? በዜሮ ፕራይስ፣ ምንም አይነት በክፍያው ማተር ሳያደርግ በምንም አይነት ፕራይስ ሳይሆን ነገር ግን ከምንፈልገው በላይ አቅርቦቱ የሚበልጥ እነዚህ ምን ይባላሉ? ፍሪ ሪሶርስ ይባላሉ። ኢን አዘር ወርድ ፍሪ ሪሶርስ አር ዘ ፍሪ ጊፍት ኦፍ ኔቸር። በተፈጥሮ ዝም ብለው እንዲሁ የተሰጡ ናቸው። ጊፍት ኦፍ ኔቸር ናቸው። ፍሪ ጊፍት ኦፍ ኔቸር በተፈጥሮ እንዲሁ በነፃ የተሰጡ ናቸው ማለት ነው። ዊች አር አንሊሚትድ ኢን ሳፕላይ ኤንድ ሃቭ ኖ ፕራይስ። ምንም አይነት ክፍያ አንከፍልባቸውም፣ በአቅርቦታቸውም አንሊሚትድ ናቸው ማለት ነው። ሪሶርስ ምንድን ናቸው ብለናል ቻፕተር 1 ላይ ስንመለከት እና የመጀመሪያው እና ሁለተኛው ቻፕተር 2 ላይም ስንመለከት ሪሶርስ ስካርስ ነው። ኢኮኖሚክስ የሚያስፈልገው ይህን ስካርስ ሪሶርስ ፉሊ ወይም ኢፊሽንትሊ ለመጠቀም የሚጠቅመን ዘዴ ስለሆነ ነው ብለናል። ነገር ግን እነዚህ ፍሪ ሪሶርስ ምንላቸው አንሊሚትድ ነው ሳፕላያቸው፣ ምንም ክፍያም አንከፍልባቸውም። ለምሳሌ ከነዚህ መካከል ኤር አለ ወይም የምንተነፍሰው አየር፣ ምንም ክፍያ አንከፍልበትም። የምንተነፍሰውን አየር በነፃ ነው። እንግዲህ በጤና ምክንያት በሆነ ምክንያት ሆስፒታል ገብተን ኦክስጅን በመተንፈሻ ሲሰጠን ካልሆነ ይሄኛው ያው እንደ ሪሶርስ ከዚህኛው ስለማይመደብ ነው እንጂ በምንተነፍሰው አየር ነፃ ነው፣ ምንም አንከፍልበትም። እንዲሁም አቅርቦቱም የሰው ልጆች ከሚፈልጉት ሁሉ በላይ ነው። እንዲሁም ሌላው ሰንሻይን ነው፣ የፀሐይ ብርሃን አሁን በነፃ ነው የምንጠቀመው የምንሞቀው። እንዲሁም ሶላር ኢነርጂም እንዲሁ አንከፍልበትም፣ በነፃ በተፈጥሮ የተሰጠን ነገር ነው። እንዲሁም ማውንቴን ስትሪም፣ እነዚህ ነገሮች ፍሪ ሪሶርስ ወይም ነፃ ምንም ክፍያ የሌላቸውና አንሊሚትድ የሆነ ሳፕላይ ያላቸው ሲሆኑ እነዚህ ምን ይባላሉ? ፍሪ ሪሶርስ ይባላሉ ማለት ነው። ሌላው ኢኮኖሚክ ወይም ስካርስ ሪሶርስ የምንላቸው ናቸው። A resource is said to be economic or scarce when the amount available to a society is less than what people want to have at a zero price. እንግዲህ እዚህ ላይ ነው ዋናው ነገር። ኢኮኖሚክ ሪሶርስ የምንላቸው ወይም ስካርስ ሪሶርስ የምንላቸው በዜሮ ፕራይስ ወይም ዋጋው ማተር ሳያደርግ ከሰዎቹ ከሚፈልጓቸው ይልቅ እነሱ አቅርቦታቸው ያነሰ ሲሆን ወይም ስካርስ ሆኖ አማውንት አቫይላብሉ ሶሳይቲው ከሚፈልገው ያነሰ ሲሆን ምን ይባላል? ኢኮኖሚክ ወይም ስካርስ ሪሶርስ ወይም ውስን ሀብት ይባላል ማለት ነው። ሲንስ ኢኮኖሚክ ሪሶርስ አር ስካርስ ኦር ኖት አቫይላብል ኢን ፕሌንቲ ዘይ ሃቭ ነን ዜሮ ፕራይስ። እነዚህ ምንድን ናቸው? ነን ዜሮ ፕራይስ ናቸው። ዜሮ አይሆንም ፕራይሳቸው፣ የሆነ ዋጋ እንከፍላለን፣ በዛም ላይ ሊሚትድ ናቸው ማለት ነው። ፕራይስ ኢዝ ዘ ቴስት ኦፍ ዌዘር ኤ ሪሶርስ ኢዝ አን ኢኮኖሚክ ኦር ፍሪ ጉድ። እንግዲህ ዋጋ እዚህ ላይ ምንድን ነው? ኢኮኖሚክ ሪሶርስ ነው ወይስ ፍሪ ሪሶርስ ነው ብለን
እንድንወስን ያደርገናል ማለት ነው። ምን የማንከፍልበት ከሆነ ምንድነው ፍሪ ሪሶርስ ነው። ነገር ግን የምንከፍልበትና ውስን ከሆነ ደግሞ ምን ይባላል? ኢኮኖሚክ ሪሶርስ ይባላል ማለት ነው። ኤግዛምፕልስ ኦፍ ስካርስ ሪሶርስ፣ ለምሳሌ ስካርስ ሪሶርስ የምንላቸው ስንመለከት ኦል ታይፕ ኦፍ ሁማን ሪሶርስ ወይም ማን ሜድ የሆነ ማንኛውም ነገር ስካርስ ሪሶርስ ነው ወይም ኢኮኖሚክ ሪሶርስ ነው፣ እንከፍልበታለን። ለምሳሌ ማኑዋል፣ ኢንተሌክቹዋል፣ ስኪል ኤንድ ስፔሻላይዝድ ላበር የሰው ኃይል ማለት ነው። ማኑዋልም ሊሆን ይችላል፣ ኢንተሌክቹዋልም፣ ስኪልድም ስፔሻላይዝድም ሊሆን ይችላል። የሰው ኃይል በክፍያ ነው እንጂ እንዲሁ ነፃ አይገኝም፣ ውስንም ነው ማለት ነው። ስካርስ ነው፣ ኢኮኖሚክ ሪሶርስ ነው። ሌላው ሞስት ናቹራል ሪሶርስስ ላይክ ላንድ፣ ስፔሻሊ ደግሞ ፈርታይል የሆነ ወይም በደንብ ምርት የሚያመርት መሬት ማለት ነው። እንዲሁም ሚኒራል፣ ንጹህ ውሃ፣ ክሊን ዋተር፣ ፎሬስትስ ኤንድ ዋይልድ አኒማልስ፣ እነዚህ ስካርስ ሪሶርሶች ናቸው። እነዚህ ማለት እንዲሁ ነፃ እናገኛቸውም እንዲሁም ደግሞ አላቂም ናቸው። እነዚህ ማለት ነው አላቂም ናቸው። አቅርቦታቸውም ከኛ ፍላጎት ያነሰ ነው ማለት ነው። እኛ ከምንፈልገው ያነሱ ናቸው እነዚህ። ሌላው ኦል ታይፕ ኦፍ ካፒታል ሪሶርስስ ላይክ ማሽንስ፣ ኢንተርሚዲየት ጉድስ ኤንድ ኢንፍራስትራክቸርስ፣ እነዚህ በሙሉ ስካርስ ሪሶርስ የሚባሉ ወይም ኢኮኖሚክ ሪሶርስ ናቸው። ውስን ናቸው አቅርቦታቸው ወይም በክፍያ የምናገኛቸው ናቸው ማለት ነው። ሌላው ኦል ታይፕ ኦፍ ኢንተርፕረነራል ሪሶርስ የሚባሉትም እነዚህ እንዲሁ ከስካርስ ሪሶርስ የሚመደቡ ናቸው። ጀነራሊ ዊ ካን ዲቫይድ ኢኮኖሚክ ሪሶርስ ኢንቱ 4 ብሮድ ካቴጎሪስ፣ በአራት ዋና ዋና ክፍል ከፍለን መመልከት እንችላለን እነዚህን ኢኮኖሚክ ወይም ስካርስ ሪሶርስ የሚባሉትን። የመጀመሪያው ላንድ ነው፣ ሁለተኛው ላበር አለ፣ ከዛ ካፒታል አለ፣ ከዛ ኢንተርፕረነርሺፕ። እንደዚህ አድርገን በአራት ከፋፍለን ልንመለከታቸው እንችላለን። የመጀመሪያው ላበር ነው። ላበር ሪፈርስ ቱ ዘ ፊዚካል አስ ዌል አስ ሜንታል ኤፈርት ኦፍ ሁማን ቢንግስ ኢን ዘ ፕሮዳክሽን ኤንድ ዲስትሪቢዩሽን ኦፍ ጉድስ ኤንድ ሰርቪስስ። ላበር የምንለው እንግዲህ ፕሮዳክቶችን በምናመርትና በምናሰራጭ ጊዜ የምንጠቀመው የሰው ጉልበት ፊዚካል ወይም በጉልበትም ሊሆን ይችላል፣ ሜንታል ወይም አእምሯዊ ሊሆን ይችላል። ይህን የምንጠቀመው ምን ይባላል? ላበር ይባላል ማለት ነው። ለምሳሌ ልብስና ጫማ ስናመርት የምንጠቀመው የሰው ኃይል ሊሆን ይችላል። ቢሮ ላይ ድርጅት ከፍተን ቢሮ ላይ የምንጠቀመው ሰራተኛ ሊሆን ይችላል፣ ሜንታል ኢፈርት የሚጠቀም ማለት ነው። ወይም በጉልበት የሚሰራ የቀን ሰራተኛ ሊሆን ይችላል። ይህ ምን ይባላል? ላበር ይባላል ማለት ነው። ዘ ሪዋርድ ኦፍ ላበር ኢዝ ዌጅ። ለዚህ ደግሞ ምንድነው የምንከፍለው? የሰራበትን የጉልበት ክፍያውን ዌጅ ይባላል ማለት ነው፣ ክፍያው የሚከፈለው። ሌላው ሁለተኛው ኢኮኖሚክ ሪሶርስ እንግዲህ ላንድ ነው። ሪፈርስ ቱ ዘ ናቹራል ሪሶርስ ኦር ኦል ዘ ፍሪ ጊፍት ኦፍ ኔቸር ዩዝድ ኢን ዘ ፕሮዳክሽን ኦፍ ጉድስ ኤንድ ሰርቪስስ። ለፕሮዳክሽን ኦፍ ጉድስ ኤንድ ሰርቪስስ የምንጠቀመው መሬት ነው። ደግሞ ይህ ሁለተኛው ማለት ነው፣ አንዱ ናቹራል ሪሶርስ ነው፣ መሬት ነው። ይሄ ደግሞ ሌላ ምንም ኤክስፕላኔሽን የለውም። የዚህ የመሬት ክፍያው ደግሞ ምንድነው? ረንት ይባላል ወይም ኪራይ ማለት ነው። ሌላው ሶስተኛው ኢኮኖሚክ ሪሶርስ ካፒታል ነው። ሪፈርስ ቱ ኦል ዘ ማኑፋክቸርድ ኢንፑትስ ዛት ካን ቢ ዩዝድ ቱ ፕሮዲውስ አዘር ጉድስ ኤንድ ሰርቪስስ። ይሄ ማኑፋክቸርድ የተደረጉ ናቸው። እኒ ካፒታል የምንላቸው ማኑፋክቸር የሚደረጉ ወይም ማን ሜድ ናቸው፣ ነገር ግን ሌላ ጉድስ ኤንድ ሰርቪስስ ለማምረት የሚጠቅሙን መሳሪያዎች ናቸው። ለምሳሌ ኢኩፒመንት ወይም መሳሪያ፣ ማሽነሪ፣ ትራንስፖርት ኤንድ ኮሚኒኬሽን ፋሲሊቲ የመሳሰሉት እነዚህ ማሽኖቹን የትራንስፖርት እነዚህ የምንጠቀማቸው የትራንስፖርት መጓጓዣዎች፣ መኪኖች፣ ባቡሮች ወይም ኤርፕሌን ሊሆን ይችላል። እነዚህ ከካፒታል የሚመደቡ ናቸው ማለት ነው። አንዴ ማኑፋክቸር ይደረጋሉ፣ ነገር ግን ሌሎችን ጉድስ ኤንድ ሰርቪስስ ለማቅረብ ወይም ለማምረት ደግሞ የምንጠቀምባቸው ናቸው ማለት ነው። ዘ ሪዋርድ ፎር ዘ ሰርቪስ ኦፍ ካፒታል ኢዝ ኢንተረስት። ለካፒታል የምንከፍለው ይሄ ሪዋርድ ደግሞ ኢንተረስት ይባላል ማለት ነው። ሌላውና አራተኛው ኢኮኖሚክ ሪሶርስ ወይም ስካርስ ሪሶርስ ከሚባሉት የአንደኛው ክፍል ደግሞ ምንድነው? ኢንተርፕረነርሺፕ ነው። ሪፈርስ ቱ ኤ ስፔሻል ታይፕ ኦፍ ሁማን ታለንት ዛት ሄልፕስ ቱ ኦርጋናይዝ ኤንድ ማኔጅ አዘር ፋክተር ኦፍ ፕሮዳክሽን ቱ ፕሮዲውስ ጉድስ ኤንድ ሰርቪስስ ኤንድ ቴክስ ዘ ሪስክ ኦፍ ሜኪንግ ሉዝ። ይህ ኢንተርፕረነርሺፕ የምንለው እንግዲህ ከላይ ያሉትን የተመለከትናቸውን ኢኮኖሚክ ሪሶርሶች ኦርጋናይዝ አድርጎ ለፕሮዳክሽን እንዲውሉ የሚያደርግ እነዚህን ኦርጋናይዝ የሚያደርግልን የሰው ችሎታ ነው ማለት ነው፣ ወይም ሁማን ታለንት ነው ማለት ነው። እነዚህን ኦርጋናይዝ እንድናደርጋቸው የሚረዳን ነው ማለት ነው ይሄ ኢንተርፕረነርሺፕ የሚባለው። ዘ ሪዋርድ ፎር ኢንተርፕረነርሺፕ ኢዝ ፕሮፊት። ለዚህ ለኢንተርፕረነርሺፕ እንግዲህ ደግሞ ክፍያው የሚከፈለው ምን ይባላል? ፕሮፊት ይባላል ማለት ነው። እንግዲህ ሌላው በዚህ ቻፕተር ውስጥ የምንመለከተው ሁለተኛው ቶፒክ ሪኒዌብል ኤንድ ነን ሪኒዌብል ሪሶርስ የሚባል ነው። There are many types of resources that go into producing goods and services. These resources have been broadly classified into renewable resource and non-renewable resource. በቀላሉ ባጭሩ ይህን ቶፒክ ለመረዳት ታዳሽና ኢታዳሽ ወይም የሚታደስ ሪሶርስ ወይም የሚታደስ ሀብትና የማይታደስ ሀብት ማለት ነው በጥቅሉ
ሪኒዌብል ሪሶርስ ስንል የሚታደሱ ሀብቶች ማለታችን ነው። ነን ሪኒዌብል ሪሶርስ ስንል ደግሞ የማይታደሱ ሀብቶች ማለታችን ነው። የመጀመሪያው ሪኒዌብል ሪሶርስን ስንመለከት these are resources that have the potential to be replaced over time through natural process። እነዚህ እንግዲህ በናቹራል ፕሮሰስ በብዙ ጊዜም ሊወስድ ይችላል፣ በአጭር ጊዜም ሊሆን ይችላል የሚታደሱ ሀብቶች ናቸው ሪኒዌብል ሪሶርስ የሚባሉት። the renewal process may be relatively quick as with sunshine። ልክ እንደ ፀሐይ ፈጣን እንግዲህ ሊሆን ይችላል። አሁን ፀሐይ ዛሬ እንጠቀመዋለን፣ ነገም እንጠቀመዋለን፣ ከነገ ወዲያም እንጠቀመዋለን። ይሄ ሪኒዌብል ስለሆነ ማለት ነው። እንደዚህ ፈጣን ሊሆን ይችላል። ያለያ ደግሞ which comes on daily basis ልክ እንደ ፀሐይ ፈጣን ሊሆን ይችላል። ያለያ ደግሞ ሪኒዋል ፕሮሰስ may be very slow as in the formation of soil which may take hundreds of years። ለምሳሌ መሬት ከተሸረሸረ ችግኞችን ተክለን የተለያዩ እርከኖችን ሰርተን የተለያዩ ብዙ ስራዎችን ሰርተን ከብዙ ዓመታት በኋላ 100 ዓመት ሊፈጅ ይችላል፣ 50 ዓመት ሊፈጅ ይችላል። ከዛ በኋላ ነው እንግዲህ እንደገና ሪኒውድ የምናደርገው ወይም ሪኒዌብል ሊሆን የሚችለው ማለት ነው። ነገር ግን ፀሐይ ፈጣን ሊሆን ይችላል። ስለዚህ ሪኒዌብል ሪሶርስ የምንላቸው ፈጣን ሊሆን ይችላል ወይም የዘገየ ሊሆን ይችላል እንጂ ራሳቸውን ሪሳይክል የሚያደርጉ ወይም የሚታደሱ ታዳሽ ኃይሎች ማለት ነው። ለምሳሌ ሪኒዌብል ሪሶርስ ከምንላቸው ውስጥ ሶላር ኢነርጂ አለ፣ ዋይንድ ኢነርጂ አለ፣ ሶይል አለ ወይም አፈር ማለት ነው፣ ትሪስ ወይም ዛፎች፣ ግራስ ሳር ወይም ጂኦተርማል ፕሬዠር የምንለው ወይም ግራውንድ ዋተር ወይም ውሃ የሰርከ ምድር ውሃ ማለት ነው። እነዚህ ታዳሽ ኃይሎች ናቸው። ታዳሽ ሀብቶች የምንላቸው ናቸው ማለት ነው እነዚህ። ሌላው እንግዲህ ነን ሪኒዌብል ሪሶርስ ሲሆን these are resources whose stock or reserve is limited or fixed and which are found in the ground። እነዚህ እንግዲህ በብዛት መሬት ውስጥ የሚገኙ ናቸው። ስቶካቸውም ወይም ክምችታቸው ሊሚትድ ውስንና ፊክስድ ወይም ቋሚ የተወሰነ ነው። ሊሚትድ ነው ማለት ነው የእነዚህ አቅርቦት። the available supply of non-renewable resource may be replenished through recycling but the overall supply remains relatively constant። እኒን እንግዲህ non-renewable resource የሚባሉትን ሪፕላኒሽ ልናረጋቸው ወይም ሪሳይክል ልናረጋቸው እንችላለን። ነገር ግን ኦቨርኦል ሳፕላያቸው ኮንስታንት ነው፣ አላቂ ናቸው፣ ያልቃሉ፣ ሪኒዌብል አይደሉም ማለት ነው። ኤግዛምፕል ኦፍ ነን ሪኒዌብል ሪሶርስ አር ናቹራል ጋዝ። ለምሳሌ ናቹራል ጋዝ፣ ኮል፣ ስቲል፣ አሉሚኒየም ኤንድ ኦይል። እነዚህ በብዛት ከርሰ ምድር ውስጥ ወይም መሬት ውስጥ አንደርግራውንድ ላይ የሚገኙ ማዕድናት እነዚህ ምን ይባላሉ? ነን ሪኒዌብል ሪሶርስ ይባላሉ ማለት ነው። all natural resources should be used wisely we must conserve natural resources። እንግዲህ ማንኛውም ሪኒዌብልም ቢሆን ነን ሪኒዌብል ሪሶርስን ናቹራል ሪሶርሶችን በጥንቃቄና ኤፊሽንትሊ መጠቀም ዋይዝሊ መጠቀም ይኖርብናል ማለት ነው። ኮንዘርቭ ሚንስ ኖት ሚስ ዩዚንግ ስፖይሊንግ ኦር ዌስቲንግ ቲንግስ። ኮንዘርቭ ማድረግ ማለት እንግዲህ ያለ አግባብ አለመጠቀም፣ አለመበከልና አለማባከን። ሪሶርሶችን ስንጠቀም በአግባቡ በትክክለኛው ቦታ መጠቀም፣ እንዲሁም አለመበከል፣ ብክለትን አለማስከተል፣ እንዲሁም አለማባከን ማለት ነው። this is especially true for non renewable resource። በተለይ ለነን renewable resource ይሄ ወሳኝ ነገር ነው። ሪኒዌብሉ መታደስ ስለሚችል ይታደሳል። ነን renewable resource ግን አንድ ሚስ ካደረግነው ድጋሚ ስለማናገኘው እነዚህ ነገሮች ጥንቃቄ ማድረግ ኮንዘርቭ ማድረግ አለብን ማለት ነው። however even some renewable natural resources can be depleted run out ወይም ቢያልቁ ማለት ነው if they are all killed or overused። እንግዲህ በብዛት እንግዲህ ይህን ናቹራል ሪሶርስን እንግዲህ በብዛት እያጠፋናቸውና ያላግባብ እየተጠቀምንባቸው ነው የምንገኘው አሁን ዓለም ላይ የምንመለከተው ማለት ነው። we must also protect our natural resources from pollution። ከብክለትም መጠበቅ ይኖርብናል እነዚህ ነገሮች። pollution occurs when people put harmful chemicals and other things into nature። ወደ ተፈጥሮ እንግዲህ ሃርምፉል የሆኑ ኬሚካሎችን እና ራሳችን በምናወጣቸው ቆሻሾች ምክንያት ነው እንግዲህ ብክለትን እያስከተልን የሚነደው። እነዚህ ብክለቶች ደግሞ ምን ያደርጋሉ? የተለያዩ ናቹራል ሪሶርሶችን ነን ሪኒዌብሎችን ምን ሊሆን ይችላል ሪኒዌብሎችን ያሳጡናል ወይም ይበክሉብናል ማለት ነው። ኮንዘርቬሽን ኦፍ ናቹራል ሪሶርስ ስንል እንግዲህ ቱ ኮንዘርቭ ናቹራል ሪሶርስ ዩ ካን ሪዩዝ ኤንድ ሪሳይክል ዘም። ናቹራል ሪሶርስን እንግዲህ በአግባቡ ለመጠቀም ኮንዘርቭ ለማድረግ ወይም ለመጠበቅ ምን ማድረግ እንችላለን? አጠቃቀማችን መቀነስ፣ እንደገና መጠቀም፣ እንዲሁም ሪሳይክል ማድረግ። የተጠቀምነውን ደግመን መጠቀም ወይም ሪሳይክል አድርገን እንደገና ወደ ነበረበት መልሰን መጠቀም። እነዚህን ሶስቱን ማድረግ እንችላለን። ፎር ኤግዛምፕል ለምሳሌ ብንመለከት ተርን ኦፍ ዘ ላይት ዌን ዩ አር ኖት ኢን ዘ ሩም። አንድ ሰው ለምሳሌ
ኤሌክትሪክ ኃይልን ተጠቃሚ ከሆነ ይህን ኤሌክትሪክ ኃይል እሱ አገልግሎት በማይጠቀምበት ሰዓት ተርን ኦፍ ማድረግ ወይም ማጥፋት ቢችል አንድ የኮንዘርቭ ወይም ሪዲዩስ እያደረገ አጠቃቀሙን ሪዲዩስ እያደረገ ነው ማለት ነው። ዚስ ዊል ሪዲዩስ ዘ ዩዝ ኦፍ ፎሲል ፊውል ዩዝድ ቱ ጀነሬት ኤሌክትሪክሲቲ። ስለዚህ አሁን ይህ ኤሌክትሪክሲቲን ጀነሬት ለማድረግ የምንጠቀመውን ፎሲል ፊውል እንድንቀንስ ያደርገናል ማለት ነው። ራይድ ዮር ባይስክል ኤንድ ወክ ሞር ቱ ሪዲዩስ አማውንት ኦፍ ጋዞሊን ዩዝድ ቱ ትራንስፖርት ዩ። ለምሳሌ ወክ ማድረግና ሳይክል መጠቀም ከነዳጅ ውጭ የሚሰሩ ነገሮችን መጠቀም ምን ለማድረግ እኛን ትራንስፖርት ለማድረግ ወይም እኛን ለማንቀሳቀስ የምንጠቀመውን ጋዝ ለመቀነስ ማለት ነው። ይካን ሪዩዝ ቲንግስ እንዲሁም ደግሞ ነገሮችን እንደገና መጠቀም ይቻላል። ለምሳሌ ፕላስቲክ ጃጎችን፣ ጃር፣ ፔፐር፣ ባግ የሚባሉ እነዚህ አይነት ወረቀቶችን፣ ቦርሳዎችን፣ የፕላስቲክ ጃሮችን እነዚህን ሪዩዝድ ማድረግ እንችላለን፣ እንደገና መጠቀም እንችላለን ማለት ነው። ምን ለማድረግ ሪሶርሳችን ናቹራል ሪሶርሳችን እንዳያልቅና በአግባቡ ለመጠቀም ማለት ነው። Each time you reuse something, you conserve the natural resource that would have been used to make the new one. እንግዲህ እንደዚህ ሪዩዝ ባደረግን ጊዜ ወይም ሪዲዩስ ባደረግን ጊዜ ወይም ሪሳይክል ባደረግን ጊዜ እንግዲህ ሌላ አዲስ ነገር የምንሰራበትን ናቹራል ሪሶርስ ኮንዘርቭ እያደረግን ወይም እየጠበቅን እንደሆነ ማወቅ ይኖርብናል ማለት ነው። ፋይናሊ ዩ ካን ሪሳይክል። ሪሳይክሊንግ ሚንስ ሪዩዚንግ ኤ ናቹራል ሪሶርስ ፎር ፕሮዳክትስ ቱ ሜክ ሰምቲንግ ኒው። እንደገና የተጠቀምነውን ነገር ሪዩዝ ማድረግ ማለት ነው። ሪሳይክል ማድረግ ኢት ኦልሶ ሚንስ ኮሌክቲንግ ኤንድ ሴንዲንግ ዚስ ቲንግስ ፎር ሪዩዝ። ኮሌክት እያደረግን እንግዲህ እየተሰበሰቡ የሚሸጡ የተለያዩ ነገሮች አሉ። ለምሳሌ ፕላስቲክ ነገሮች እንደገና ተሰብስበው ሪሳይክል ተደርገው የሆነ ማቴሪያል ወይም የሆነ እቃ ሌላ ፕላስቲክ ተሰርቶ ሲመጣ እንመለከታለን። ሪሳይክል ማድረግ ማለት እሱ ነው። አይተምስ ዛት ካን ቢ ኢዝሊ ሪሳይክልድ ኢንክሉድስ ግላስ፣ ሰም ፕላስቲክስ፣ ፔፐር፣ ካርድቦርድ፣ አልሙኒየም ኤንድ ስቲል። እነዚህ ነገሮች ኮሌክት ተደርገው እንደገና ሪሳይክል መደረግ የሚችሉ ነገሮች ናቸው። እነዚህን ሪሳይክል አድርጎ መጠቀም ማለት ነው። አንድ ሀገር ናቹራል ሪሶርሷን በደንብ ኮንዘርቭ ማድረግ ከፈለገች ማለት ነው። ሰም ፕላስቲክስ ኤንድ ሜታልስ አር ሃርድ ቱ ሪሳይክል። አንዳንድ ፕላስቲክ እና ሜታሎች ደግሞ ሪሳይክል ለማድረግ ያስቸግራሉ። ሜክስቸራቸው ትንሽ ከበድ ያለ ሜክስቸር ስለሚኖር ማለት ነው። ስለዚህ ትራይ ቱ ባይ ኤንድ ዩዝ ቲንግስ ዛት ዩ ካን ሪሳይክል። ስለዚህ በቻልነው መጠን ሪሳይክል ልናደርግ የምንችላቸውን ነገሮች ገዝተን መጠቀም። እነዚህ ሪሳይክል ለማድረግ ከምንቸገርባቸው ይልቅ ሪሳይክል ማድረግ በቀላሉ ሪሳይክል መደረግ የሚችሉ ነገሮችን መጠቀም አንደኛው መፍትሄ ነው ማለት ነው። ኢን ጀነራል ናቹራል ሪሶርስ ቦዝ ሪኒዌብል ኤንድ ነን ሪኒዌብል ሪሶርስ አር ኢምፖርታንት ቱ ኦል ኦፍ አስ። ይህ ምንም አጠያያቂነት የሌለው ነገር ነው። ነን ሪኒዌብል ይሁን ሪኒዌብል ሪሶርስ የሚባሉት ለእኛ በጣም ጠቃሚ ነገሮች ናቸው ማለት ነው። ዊ መስት ኮንዘርቭ ኤንድ ኬርፉሊ ዩዝ ናቹራል ሪሶርስስ አወር ፊውቸር ዲፐንድስ ኦን ዘም። እንግዲህ ወደፊታችን በናቹራል ሪሶርሶች ላይ የተመሰረተ ስለሆነ እነሱን በጥንቃቄ መጠበቅና በጥንቃቄ መጠቀም ይኖርብናል ማለት ነው። ሌላው እንግዲህ በዚህ ቻፕተር ላይ የምንመለከተው ሶስተኛው ሰብ ቶፒክ እንግዲህ ታይፕስ ኦፍ ማርኬት ነው። ማርኬት ኢዝ አን ኢንስቲትዩሽን ዌር ቱ ፓርቲስ ካን ሚት ቱ ፋሲሊቴት ዘ ኤክስቼንጅ ኦፍ ጉድስ ኤንድ ሰርቪስስ። ማርኬት ማለት እንግዲህ የሆኑ ሁለት ፓርቲዎች ጉድስ ኤንድ ሰርቪስስ ኤክስቼንጅ ለማድረግ ሚት የሚያደርጉበት ወይም የሚገናኙበት ኢንስቲትዩሽን ነው። ማርኬት ማለት እንግዲህ ግዴታ ቦታ ላይሆን ይችላል፣ የሆነ ስፔሲፊክ ፕሌስ ላይሆን ይችላል። ነገር ግን ሻጭና ገዥን ባየር ኤንድ ሴለርን ሁለቱም ፓርቲ የሚያገናኝ ከሆነ ወይም ኤክስቼንጅ የሚያደርጉ ፓርቲዎችን የሚያገናኝ ማንኛውም ኢንስቲትዩሽን ማርኬት ይባላል ማለት ነው። ዘ ፓርቲስ ኢንቮልቭድ አር ዩዥዋሊ ባየርስ ኤንድ ሴለርስ። እነዚህ እንግዲህ ገዥና ሻጭ ናቸው እዚህ ላይ ኢንቮልቭ የሚያደርጉት። ዘ ማርኬት ሜይ ቢ ፊዚካል ላይክ ሪቴል አውትሌት ዌር ፒፕል ሚት ፌስ ቱ ፌስ። ይህም ፊዚካል ማርኬት የምንለው እንግዲህ ሪቴል አውትሌት የምንለው ነው። ሰዎቹ ፊት ለፊት ተገናኝተው በአካል ተገናኝተው ኤክስቼንጅ የሚያካሂዱበት ማለት ነው። እንዲሁም ምን ሊሆን ይችላል ማርኬት ዲጂታልም ሊሆን ይችላል። ላይክ አን ኦንላይን ማርኬት። ለምሳሌ ኦንላይን ላይ ግብይት ይካሄዳል አይደል? እሱም አንድ ማርኬት ስለሆነ ማለት ነው። ሰዎቹ በአካል መገናኘት ሳይጠበቅባቸው ነገር ግን ጉድስ ኤንድ ሰርቪስስ ኤክስቼንጅ የሚያደርጉበት ፕላትፎርም ይፈጠራል አለ። አሁን በቴክኖሎጂ ዘመን አሁን የምናያቸው ዲጂታል ማርኬቶች አሉ ማለት ነው። ስለዚህ ዲጂታልም ሊሆን ይችላል ማለት ነው። ኖ ዳይሬክት ፊዚካል ኮንታክት ቢትዊን ባየርስ ኤንድ ሴለርስ። በዚህ በዲጂታል ማርኬት ጊዜ ዳይሬክት ኮንታክት ፊዚካል ኮንታክት አይጠበቅባቸውም ማለት ነው። ኦልዞ ዜር አር ሜኒ ታይፕስ ኦፍ ማርኬትስ ኢን ዚስ ሴክሽን ዊ ፎከስ ኦን 3 ታይፕስ ኦፍ ማርኬትስ። ብዙ አይነት ማርኬቶች ቢኖሩም ግን በዚህ ሴክሽን ለእናንተ ለ9ኛ ክፍል ኢኮኖሚክስ ተማሪዎች ይመጥናል ተብሎ የተቀመጡ 3 አይነት
ማርኬቶች አሉ ማለት ነው። እነዚህ ምንድናቸው? የመጀመሪያው ጉድ ኤንድ ሰርቪስ ማርኬት የሚባለው ነው። ሁለተኛው ላበር ማርኬት የሚባለው ነው። ሶስተኛው ፋይናንሻል ማርኬት የሚባለው ነው ማለት ነው። እነዚህ ማርኬት አይነቶች በሁለቱም ሊካሄዱ ይችላሉ። በፊዚካል ማርኬትም በዲጂታል ማርኬትም በሁለቱም ሊካሄዱ ይችላሉ። ነገር ግን ማርኬት ታይፕ ተብሎ የተቀመጡት ምን ናቸው? ጉድስ ኤንድ ሰርቪስ ማርኬት፣ ላበር ማርኬት፣ ፋይናንሻል ማርኬት የሚባሉት ናቸው ማለት ነው። እያንዳንዳቸውን ለመመልከት ስንሞክር እንግዲህ የመጀመሪያው ጉድስ ኤንድ ሰርቪስ ማርኬት ነው። The goods and service market is where households purchase consumable goods and services and business sell their goods and services። ያ ማለት እንግዲህ ተጠቃሚዎች ወይም ኮንሱመሮቹ የሚጠቀሙትን ጉድስ ኤንድ ሰርቪስስ ወይም የሚጠቀሙትን ኮሞዲቲ የሚጠቀሙትን ዕቃ የሚገዙበት ቦታ እንዲሁም አምራቾች ደግሞ ያመረቱትን ምርት የሚሸጡበት ቦታ ማለት ነው። This market includes store, the internet and any other place where consumer goods and services are exchanged። ይሄ እንግዲህ የሆነ ስቶር ላይ ሊሆን ይችላል፣ ሱቅ ላይ፣ ገበያ ላይ ሊሆን ይችላል፣ እንዲሁም ኢንተርኔት ላይ ሊሆን ይችላል ማለት ነው። አሁን በኢንተርኔት ልክ አንድ ሰው አዞ ዕቃ የሚያስመጣበት ያ ኢንተርኔት ለምሳሌ ምን ይባላል? ማርኬት፣ ጉድስ ኤንድ ሰርቪስ ማርኬት ይባላል። እንዲሁም አንድ ሰው ለምሳሌ ገበያ ላይ ሄዶ የሚጠቀመውን ሽንኩርት ሊሆን ይችላል፣ ድንች ሊሆን ይችላል፣ ቲማቲም ሊሆን ይችላል፣ ጤፍ፣ በቆሎ ይህን ገዝቶ የሚመጣ ሲሆን ደግሞ ይሄ ምን ይባላል? አሁንም ጉድስ ኤንድ ሰርቪስ ማርኬት ይባላል ማለት ነው። ኦንላይን ላይም ሊሆን ይችላል፣ ፊዚካል ማርኬት ላይም ሊሆን ይችላል። ግን አንድ ሰው ኮንሱም የሚያደርገውን ነገር ለኮንሳፕሽን የሚሆነውን ኮሞዲቲ ገዝቶ የሚመጣበት ወይም ያመረተው አካል ደግሞ ያመረተውን ምርት የሚሸጥበት ቦታ ሲሆን ምን ይባላል? ጉድስ ኤንድ ሰርቪስ ማርኬት ይባላል ማለት ነው። when you go to the store, shop on the internet or even just trade with your friend, you are dealing in the goods and service market. It is in this market that end products are traded. end product ወይም ያለቀላቸው ፕሮዳክቶች የሚሸጡበት ቦታ ነው ማለት ነው። consumers pay money to businesses to acquire something. money flow from the consumer to the business firm continuously. ይሄ ቦታ እንግዲህ ገንዘብ ከኮንሱመሩ ወይም ከተጠቃሚው ወደ አምራቹ ፍሎ የሚያደርግበት ቦታ ነው ማለት ነው። ምክንያቱም ምን ብለናል? ተጠቃሚው ሄዶ የሚፈልገውን ነገር ለመጠቀም የሚፈልገውን ፕሮዳክት ወይም ምርት የሚገዛበት፣ አምራቹ ደግሞ ያመረተውን የሚሸጥበት ነው ስላልን፣ ስለዚህ ገንዘቡ ወደ ማን ነው ማለት ነው ፍሰቱ የሚሆነው? ከገዡ ወደ ሻጩ። ገዡ ማን ነው? ተጠቃሚው። ሻጩ ማን ነው? አምራቹ ነው። ስለዚህ ከኮንሱመር ወደ ቢዝነስ ፊርም መኒ ፍሎ የሚያደርግበት ቦታ ነው ማለት ነው። ማን? ይሄ ጉድስ ኤንድ ሰርቪስ ማርኬት የምንለው ማለት ነው። ሁለተኛው ላበር ማርኬት ነው። The labor market is a market in which employees provide the labor service and employers provide the employment opportunity for labor። ይሄ ደግሞ እንግዲህ የሰራተኛ ገበያ ማለት ነው። ሰራተኛው ራሱን የሚሸጥበት፣ አሰሪው ደግሞ ስራውን ለሰራተኛው የሚያቀርብበት ቦታ ማለት ነው። The labor market should be viewed at both the macroeconomic and microeconomic level። ይህ እንግዲህ በማክሮኢኮኖሚክ ሌቭል ሊሆን ይችላል፣ በማይክሮኢኮኖሚክ ሌቭል ሊሆን ይችላል ማለት ነው። ይሄ ላበር ማርኬት የምንለው ሰራተኞች ስራ የሚፈልጉበት እንዲሁም አሰሪዎች ወይም ድርጅቶች ደግሞ ሰራተኞችን የሚቀጥሩበት ወይም ለመቅጠር የሚፈልጉበት የሚያገኙበት ቦታ ነው። እንግዲህ ላበር ማርኬት የምንለው እነሱ ሁለቱ አሰሪና ሰራተኛ የሚገናኙበት ቦታ ማለት ነው። በቃ በጠቅሉ ይሄ ላበር ማርኬት ማለት አሰሪና ሰራተኛ የሚገናኙበት ቦታ። ሰራተኛው ምንም አይነት ሊሆን ይችላል። ለምሳሌ ዴይሊ ላበረር ወይም የቀን ሰራተኛ ሊሆን ይችላል፣ ዶሜስቲክ ወርከር ሊሆን ይችላል፣ ስኪልድ ወርከር የምንላቸው ወይም የሆነ የተለየ ተሰጥኦ ወይም የተለየ ቦታ ያላቸው ችሎታ ያላቸው ለምሳሌ ማሽነሪዎችን የሚገጣጥሙ የሚፈቱ ሊሆኑ ይችላሉ፣ ስቶቦችን የሚጠግኑ ሊሆኑ ይችላሉ፣ ኤሌክትሪክ ስራዎችን የሚሰሩ ሊሆኑ ይችላሉ። እንዲሁም ፕሮፌሽናልስ የሚባሉ ተቀጥረው የሚሰሩት ድርጅቶች ላይ ለምሳሌ ባንኮች ላይ የሚሰሩ ሊሆኑ ይችላሉ፣ መምህራኖች ሊሆኑ ይችላሉ፣ የፋይናንስ ባለሙያዎች፣ እነዚህ ደግሞ ፕሮፌሽናልስ ይባላሉ ማለት ነው። ፕሮቫይድ ላበር ሰርቪስ ቱ ዘ ላበር ማርኬት፣ የነሱን ኃይላቸውን ወይም ራሳቸውን ለላበር ማርኬት የሚያቀርቡበት ቦታ ነው ማለት ነው። ይሄ ላበር ማርኬት የምንለው ለምሳሌ እናንተ መምህራኖቻችሁን ብትመለከቱ ከፕሮፌሽናል ውስጥ የሚካተቱ ሲሆን እነሱ ራሳቸውን ለቅጥር አዘጋጅተው ወደ ላበር ማርኬት ይቀርባሉ። የትምህርት ሚኒስቴር ደግሞ እነሱን መልምሎ ስራውን ደግሞ የማስተማሩን ስራ ደግሞ ለነሱ በገበያው ላይ ያቀርባል ማለት ነው። ይህ ሁለቱ የሚገናኙበት ቦታ ምን ይባላል? ላበር ማርኬት ይባላል ማለት ነው። ሌላውና ሶስተኛው እንግዲህ ፋይናንሻል ማርኬት ነው። ፋይናንሻል ማርኬት ኢዝ ኤኒ ፕሌስ ዌር ሴኩሪቲስ፣ ከረንሲስ፣ ቦንድስ ኤንድ አዘር ፋይናንሻል አሴትስ አር ትሬድድ ቢትዊን ቱ ፓርቲስ። በሁለት ፓርቲዎች መካከል የትኛውን ቦታ ላይ ሊሆን ይችላል፣ በሶሻል ሚዲያ የሚሆን በአካል ሴኩሪቲ የሚባሉት ከረንሲ ወይም ገንዘብ፣ ቦንድ የምንለው እና ሌላ ፋይናንሻል አሴቶች የሚገበያዩ በሁለቱ መካከል የሚገበያዩበት
ሻጭና ገዥ የሚገናኙበት ማንኛውም ቦታ ምን ይባላል? ፋይናንሻል ማርኬት ይባላል። ዚስ ማርኬት ኢዝ ዘ ቤዝ ኦፍ ካፒታሊስት ሶሳይቲ ኤንድ ኢት ፕሮቫይድስ ካፒታል ፎርሜሽን ኤንድ ሊኩዊዲቲ ፎር ቢዝነስስ። ለቢዝነሶች ወይም ለሶሳይቲ ዋና የጀርባ አጥንት፣ ለኢኮኖሚ ዋና የጀርባ አጥንት የሚባሉ ናቸው ማለት ነው። እስፔሻሊ በዚህ በሞደርን ኢኮኖሚ ውስጥ ፋይናንሻል ማርኬት ለኢኮኖሚው ዋና ባክቦን ነው ማለት ነው። ኢት ካን ቢ ፊዚካል ኦር ዲጂታል። እንግዲህ ፊዚካልም ሊሆን ይችላል፣ ዲጂታል ሊሆን ይችላል። ኤግዛምፕል ፋይናንሻል ማርኬት ኢንክሉዲንግ ቦንድ፣ ስቶክ ወይም ሸር፣ እነዚህ የሸር ሽያጮች ማለት ነው። ባንኮችንም እንግዲህ ብንመለከት ፋይናንሻል ማርኬት የሚካሄድባቸው ቦታዎች ናቸው ማለት ነው። ሶስተኛውና የመጨረሻው ፋይናንሻል ማርኬት የምንለው ይህንን ይመስላል። እንግዲህ የቻፕተር 3 የመጀመሪያው ክፍል ይህን ይመስላል። በቀጣይ በቻፕተር 3 ሁለተኛው ክፍል እንገናኛለን። በቀጣይ እስከምንገናኝ ደህና ሁኑ።